እባላለሁ። የመጣሁት ከቢሾፍቱ ነው። እኔ እንግዲህ ራሴ ምስክር ነኝ። ያየኝ ሁሉ ይደመማል። እግዚአብሔር ብዙ ነገር አድርጎልኛል። ስሙ ይባረክ። በቃ ጌታን ካገኘው ጀምሮ ህይወቴ ሻይን ያደረገው። አሜን። በቃ እስኪዩኝ ሞገስ አምነኝ። አሜን። ጌታ ነው ይሄን ያደረገው። ኢየሱስ ጌታ ነው። አሜን። በቃ ምንም ሳልናገር እኔን ሰው አይቶ ምስክር ነው። ምንም ዝም ብዬ ያዩኝ ይደነቃሉ። የኔ ጌታ ጌታ ነው። የኔ አምላክ አምላክ ነው። ሃሌሉያ። አምላክ እንደሆነ አስመስክሯል። እኔ ራሴ ምስክር ነኝ። አሜን። ክብር ለጌታ ይሁን። ገስታውስ ገብቼ ነበርና መንፈሳዊ አባቴ ነው አፖስትል። ክብር ለጌታ ይሁን እና አገለግላለሁ። እግዚአብሔር ሞገስ ሰጥቶኛል። ክብር ለጌታ ይሁን። አሞኝ ነበረ ጉልበቴን እግሬንና ገስታውስ ገብቼ ነበር። አልነገርኩትም፣ አመመኝም አላልኩትም። እሱ በዘይት ጸለየልኝ። አሁን ጉልበቴ ነፃ ነው፣ ወገቤ ነፃ ነው። ሌላው በቃ እንደዚህ ያሳመረኝ ኢየሱስ ነው። አፖስትል ላይ ያለው ግሬስ ጸጋ ቅባት ነው። ክብር ለጌታ ይሁን። አሜን። ተበጨባ ሃሌሉያ። እንዴት ነሽ? ለኔ እየነገረች ነበርና ረጅም ዓመት እኛ ጋር ነበረች። ስትነግረኝ እንደዚህ ነው ያለችኝ። መንፈሳዊ አባቴን በማግኘቴ ብዙ ነገር የተቀየረው አለችኝ። ከመጀመሪያ የተቀየረው ፋይናንሴ ነው አለች። ምንም ያልነበረኝ ሴት አሁን እግዚአብሔር ባርኮኛል አለችኝ። ለጌታ ክብር ይጨበጨባል። ተደራሽነቴ ሰፍቷል አለችኝ። በተወሰነ ምዕራፍ ውስጥ ነበር የማገለግለው። ነገር ግን አባቴ ሼር ካረገኝ በኋላ ጸጋ ተደራሽነቴ ሰፍቶ አሁን ለብዙዎች እናት ሆኛለሁ። ነገር ግን ከዛም ቀጥሎ ደግሞ ታመሜ ነበር ወደ መንፈሳዊ አባቴ የመጣሁትኝ። መንቀሳቀስ እስከሚያቅተኝ ወገቤ ፕላስ ደግሞ እግሬ አብጦ ነበር። መንቀሳቀስ ሲያቅተኝ ቀጥ ብዬ ወደ አባቴ መጣሁ። አልነገርኩትም። ዘይት ቀብቶ ጸለየልኝ። ሙሉ ለሙሉ ተፈውሻለሁ። እግዚአብሔር በመንፈሳዊ አባቴ በኩል አልፎ ፋይናንሴን፣ መንፈሳዊ ህይወቴን፣ ጤናዬን ቀይሮልኛል ትላለች። ድጋሚ ለጌታ ክብር ይጨበጨባል። አምጪሽ እኔ ባላወራ ማለሽ ሃሌሉያ። እኔ ፕሮፌት አስፋው ነኝ። የመጣሁት በፊት የነበርኩበት አዳማ ነበርኩኝ። አስቀድሜ እዚህ ቤት ላይ በአባቢ ላይ ለሚሰራው ቅባት እልልታ ጭብጨባ። አንድ ብር በሌለበት በጣም በክርስትና ልጅ ሆኜ 2013 ላይ ገስት ሃውስ ገባኝ። ገስት ሃውስ ገብቼ ስሜን ጠርተው ልክ እንደገባኝ ፕሮፌት አስፋው አለኝ። አቤት አልኩት። አንተ እጅግ በጣም የብዙ ሰዎች አባት ነህ። አንተ ባለ ራእይ ነህ። በቅርቡ ከአዳማ አዲስ አበባ ትገባለህ አለኝ። አሜን ብዬ አልኩት። በሰዓቱ እጅግ በጣም በሚያወዛግብ ሱስ ውስጥ ነበርኩኝ። ከዛ እሱ ባለ ራእይ ነህ ሲል በቃ ከአንደበቱ የወጣውን ቃል አሜን ብዬ ኪሴ ውስጥ ከተትኩኝ። አዲስ አበባ ትገባለህ አለኝ። እሺ ብዬ አሜን ብዬ ወደ ቤት ሄድኩት እና አሜን ብዬ ሄጄ 2015 ላይ ቀጥታ አዲስ አበባ ገባው። አዲስ አበባ ሲገባ 200-300 ሺህ ብር አካውንቴ ላይ ኖሮ አይደለም 100 ብር ከሰው ተበድሬ አዲስ አበባ ገባኝ። አዲስ አበባ ገብቼ 100 ብር ተበድሬ የገባው ሰውየው በስድስተኛ ቀን ቸርች ተከልኩት። ለእናንተ ቀላል ሊመስላችሁ ሲናገር 100 ብር ይዞ ሰው አዲስ አበባ ገብቶ ቸርች መትከል አይደለም 300-400 ሺህ ብር ያለው ሰው ቸርች ለመክፈት ያስቸግራል። ግን ከአንደበቱ የወጣው የእግዚአብሔር ድምፅ 100 ብሩን ቸርች አደረገ። ሃሌሉያ። ኢየሱስ ጌታ ነው። እስቲ ለጌታ ክብር አጨብጭቡ። በጣም የሚገርም ነገር ነው። ባይዘዌ ሲነግረኝ እንደዚህ ያለኝ 2013 ዓመተ ምህረት ላይ እሱ የሚኖረው የት ነው? አዳማ ነው። አዳማ መኖሩ ብቻ አለ የሚገርመው ኦሬዲ በሱስ እስራት ውስጥ ነበር። በዛ ሁኔታ ውስጥ እያለ ነው ቀጥ ብሎ ወደ እግዚአብሔር ሰው የመጣው። የእግዚአብሔር ሰው ግን ያለው እንደዚህ ነው። ፕሮፌት ያለበትን ሁኔታ ሳይሆን ነገ ሊሆንበት ያለውን ፕሮፌት በቅርብ ጊዜ ራእይ ትጀምራለህ። አንድ ብር የሌለው ሰው በቅርብ ጊዜ ከአዳማ አዲስ አበባ ትገባለህ። በቅርብ ጊዜ እግዚአብሔር ታሪክን ቀይሮ ሰዎች ያስነሳልሃል። የሚገርማችሁ ነገር ከአዳማ 100 ብር ይዞ ወጣ። የተነገረበት ቃል ግን
ቸርች ፕላንት እንዲያደርግ ለብዙ ሰዎች አባት እንዲሆን ብዙ ፋይናንስ እንዲያንቀሳቅስ እግዚአብሔር ኢየሱስን ቀንበር ሰብሮ በመንፈሳዊ አባቴ በኩል ህይወቱን ቀይሮለታል። ይህ የሆነው በገንዘብ አይደለም። ይህ የሆነው ሰምቲንግ በዘመድ አይደለም። ይህ የሆነው በሆነ ነገር አይደለም። የተነገረበት ቃል በህይወቱ ተፈጽሞ ሐዋርያው ካለብኝ ሁሉም ሆኖብኛል ሲል በፊታችሁ ለምስክርነት ቆሟል። ደስ ያለው ለጌታ በጭብጨባ ጌታን ያከብርለታል። 2016 ላይ ዳግም ይሄ በኪዳን የተጀመረው ቸርች እንዳጋጣሚ በጣም ብዙ በፊት ሸራ ተወጥሮ ነበር የጀመርኩበት። ቆርቆሮ ልሰራ ስል የግቢው ባለቤት ክርክራ ወጣ። ከዛ ትቼ ገንዘብ አልነበረኝም ተበድሬ ጌስት ሃውስ 2016 ላይ ሰኔ 27 ላይ ገባሁ። ሰኔ 27 ላይ ጌስት ሃውስ ገብቼ እንደዚህ አለኝ። ቁልፍ ሰጠኝና የመኪና ቁልፍ አለ፣ የቸርቹ የአዳራሹ ቁልፍ አለ። ኢየሱስ ያድናል፣ ኢየሱስ ያድናል። 100 ብር ተበድሬ የመጣው ሰውየው ከሱ እጅ ቁልፍ ሲቀበል ለቸርቹ አካውንት ላይ ገንዘብ ገባ። ከዛ ከዚህ ጌስት ሃውስ አላደርኩም። ወጥቼ አባብ ብሄድ ይሻለኛል ብዬ ሄድኩኝ። ሄጄ በማግስቱ ማለት ነው ሊሰራ አዳራሹን ሌላ ሰራለሁ ብዬ የጀመርኩትን ትቼ ተሰርቶ ያለቀውን አዳራሽ 3 ወር ክፍያ ከፍዬ የ2 ዓመት ውል ተፈራርሜ ቸርች ጀምረ 9ኛ ወር ሆኖኛል አሁን። ይደንቃል። እስቲ ደግማችሁ ለጌታ ክብር አጨብጭቡ። እስቲ ነብዩ 100 ብር ነው ያለው። 100 ብር ዳዲ እና ሰላም በላይ ጌታ እንዲህ ያደርጋል። አሁን ምን አለኝ ነው የምለው። አሁን ቸርች አለው፣ ብዙ ሰዎች አሉት፣ ከስሩ አባት ሆኗል። ትልቅ ጉባኤ እየመራ ይገኛል። አባቴ ከተማ አሳልፎ ሰጥቶኛል። አሁን ብዙ ይሄን የሚያክል ህዝብ እየመራው ነው በዚህ ሰዓት። አሁን 2ኛ ዓመት መስረታ በዓል ነገ 2019 ላይ ኮንፈረንስ ይጀምራል። እንዳትዋሸኝ በእግዚአብሔር ፊት ህዝቡ ማየት ይችላል። እዚህ ጋር ቆሜ አንዴ ትላንትና ለራሱ መሆን ያልቻለ ሰው ነው። እሰይ ባለ ራእይ ይበዛል፣ ጣሚ አይበዛም፣ ሰካራም አይበዛም። በኋላ አገኛለሁ።